እንኳን ደህና መጣሽ። አለ እንዴት ነህ? እግዚአብሔር ይመስገን። አይ እኔ እንኳ ያው አስተማሪ ታሪክና የምክርንም ፈልጌ ነው። እኔ መጀመሪያ አግብቼ ነበርና አንድ ልጅ ወልጄ ከልጅ አባት ጋር ተለያየን። አልቆየንም ብዙ። ከዛ ተለያየን። ከዛም በኋላ ከሱ ጋር እንደተለያየ ያክል አብረን ቆየን። እኔ ልጄ ቤት እሱ ከአባቷ ጋር ነበር የነበረችው። ቆይ ልቀንሰው አንዴ ነው ምናምን ሲለኝ እሺ ምናምን ብዬ ነበረ። አለመስማማት ብዙም አይደለም ከቤተሰቦቼም ጋር። ከዛ ሄድኩኝ፣ እሱ ፓስፖርት ምናምን አመጣሁልኝና ሄጄ እዛ እንደሄድኩኝ ከአንድ ወር ከምናምን በኋላ እያወራ ምናምን ሰላም ነበርን ምናምን። ከዛ አንድ ወር ቆይተን ስደውለት በቃ ከዚህ በኋላ እኔና አንቺ አብረን መኖር አንችልም፣ የራስሽን ህይወት ኑሪ ምናምን አለኝ። ለምን ምናምን ስለው ቤተሰቦቼ ልጅ መኖርሽን ምናምን ካወቁ አብረን እንድኖር አይፈቅዱም። በተለይ እህቴ፣ ታላቅ እህቴ አትፈቅድም ልጅ መኖርሽን ካወቀች፣ በቃ ይሄ ብቻ ነው ምክንያት ምናምን ሲለኝ ኦኬ ምናምን አልኩና ብቻ በጣም እዛ የሚያስጠላ ሙድ ምናምን አሳልፌ መስራትም አልቻልኩም ነበር ምናምን። ታስሬ ምናምን ጠፍቼ ነበር እና እንደሄድኩም ወዲያው ታስሬ ምናምን ወደ ኢትዮጵያ መጣሁ። በ5 ወር ከምናምን ላይ ወደ ኢትዮጵያ ተመልሼ ስመጣ እኔ ኢትዮጵያ ስመጣ ደግሞ እሱ ወደ ዱባይ ሄደ። እህቱ እዛ ነበረ። እኔ ኢትዮጵያ መኖር ጀመርኩ ምናምን። ቤተሰቦቼም ጋር ስንመለስ ከቤይሩት ተስማማን ምናምን ከማዘር ጋር። ቤተሰቦቼ ጋር እየኖርኩኝ ትምህርቴንም ቀጠልኩ ምናምን። ስወልድ ትምህርቴን አቋርጬ ነበር ምናምን። ትምህርቴን አቀጥይ ምናምን። በቃ ቤተሰቦቼ ጋር እየኖርኩ ምናምን ረጅም ጊዜ ተገናኝተንም አናቅም አውርተንም አናቅም ምናምን ከ4 ዓመት በላይ። ከዛ እኔ ምንም አይነት ህይወት ከዛም በኋላ እንትን አላልኩም። እሱም ያለበት ሁኔታ አላቅም ምናምን። ከዛ የዛሬ 4 ዓመት አካባቢ የጦርነቱ ጊዜ የትግሬና አማራ ጦርነት ላይ የነበርንበት ሰዓት ወደ አዲስ አበባኛ ከደሴ ወደ አዲስ አበባ ሄድኩኝና አዲስ አበባ ኢንተርኔት ይሰራ ስለነበር ምናምን አልኩት። ከዛም በኋላ ቴክስትም አላደረገልኝም። ተመልሼኛ ወደ ደሴ መጣን። ወደ ደሴ ሰላም ሲሆን ወደ ደሴ ተመለስና የኖርን እያለ ልክ በአመቱ እሱ መጣ ከዱባይ። ከዛ ሲመጣ ከዱባይ እዚህ ጋር ነው ታሪኩ የሚጀምረው። ሲመጣ ፌስቡክ ላይ ድጋሚ ከአመት በኋላ ሀይ አለኝ። ዛሬ ታክሲ ላይ ሆኜ አራዳ አካባቢ አይችሽ ምናምን ሲለኝ እየጠራሁሽ ዝም አልሽ ምናምን ሲለኝ አይ አልሰማሁ ይሆናል ይቅርታ ምናምን መታል እንዲህ ምናምን ስለው ከዛ ኦኬ ደህና ነህ ደህና መጣህ ምናምን ስለው ደህና ነኝ ምናምን አለኝ። ማውራት ጀመርን ፌስቡክ ላይ እና ምን ላይ ነሽ ግን አንቺ ምናምን ሲለኝ አይ ቤተሰብ ጋር ነኝ እንደዚህ ምናምን እያልኩ ያወራሁት ልጄንም አምጥቼ ከኔ ጋር ነት ምናምን እያልኩ አወራሁት ምናምን እና በቃ አወራን። እኔ እኮ ያኔ እንደዚህ ምናምን በጣም አስደብረኝ ነበር ግን አለፈ እንደዛ ይደረጋል ምናምን እያልኩ አወራሁት እና አሁን ምን ላይ ነሽ ምናምን አግብተሻል ምናምን ሲለኝ አይ አላገባውም። ከዛ ማዘርስ ቤተሰብ ሁሉ ሰላም ነው ምናምን ሲለኝ ማዘር የለችም ወደ ውጭ ሄዳለች ምናምን አልኩት። ከዛ የት ሀገር ምናምን ሲል ወደ ውጭ ሄዳለች እና እኔም እየጠበቅን ነው ፕሮሰስ። እኛም ከሄደች እሷ 1 ዓመት ሆናት አልኩት አወራሁት እና ከዛ ልክ ይሄን ካወራሁት በኋላ ቤተሰብ ኃላፊነት በእኔ ቤተሰብ ኃላፊነት ስላለ እነሱን የምሰማበት ጊዜ ስለነበረ ነው። አሁን ላይ ግን እኔና አንቺ አብረን ብንሆን ማንንም አልሰማ ምናምን ብቻ አንቺ አብረሽን ሁኝ እንጂ በቃ ይቅርታ አድርጊልኝና አብረን እንሆንና እንደዚህ ኑር እንጂ ምናምን ሲለኝ ያው የማልደብቅ ያኔ በጣም ስለምወደው የነበረው እኔ ሳላስበውም ስለነበር እሱ ያንን ምክንያት አድርጎ የተለያየ ነው። ኦኬ ምናምን አልኩት። ታረቅን።
ከዚህ አመት ሁላ በኋላ ማለት ነው። ከ9 ዓመት በኋላ ድጋሚ ታረቅን ብለን እሱ እዛ እያለ እኔ ኢትዮጵያ ሆኜ ኒካ አደረግን። ኒካ ካደረግን በኋላ ለካ ያኔ ኒካ ልናደርግ ስንል ለቤተሰቦቹ ብሎ የነገራቸው ማለት አሁን ከተለያየን ካለፈ በኋላ ነው ሁሉንም ነገር የሰማሁት። አሌክስ ልጅ መኖሬን ደብቋቸዋል። የነገራቸው ወደ ውጭ ልትሄድ ትንሽ ቀን ነው ፕሮሰስ የቀራት፣ ወደ ውጭ ልትሄድ ነው። ከዛ እንደዛ እየተባለ ጭራሽ ልጅ መኖሬን ሲሰሙ ሙሉ ለሙሉ በቃ ቤተሰቦቹ ለእኔ ያላቸው አመለካከት ተቀየረ። እንዴት ልጅ ያላት ታገባለህ ምናምን በቃ በጣም ቀውጢ ነገር ተፈጠረ። ለምንድን ነው ያልነገርካቸው? በፊትም ያጣላን እናንተ ይሄ ነው። አሁንስ ላይ ለምን ልጅ መኖሬን አልነገርካቸውም? ለምን እውነቱን አልነገርካቸውም ለእነሱ? ከዛ እህትየዋን ጠርቼ እንደውም እኔ ለምንድን ነው ግን እኔ በዚህ ልክ ያልተቀበላችሁ? ሰዎች ጠይቃችሁ ሁላ ዘመድ ናት እያላችሁ ነው የምታስተዋውቁት። ሰርግ ነበር እና እነሱ ቤት ማነች እቺ ልጅ ግን ማነች ምናምን ሲሏቸው ዘመድ ናት አዲስ ዘመድ አግኝተን ምናምን እያለች ነው እህትየዋ ለሰው የምትናገረው። እሱም ምንም እንደ ሚስት አይደለም እና ጓደኛህን እንኳ ከሌላ ሀገር መተህ እንኳ ጓደኞችን ስታገኝ በጣም በሪስፔክት ነው የምታወራው። ሰው ጋር የምትጋብዘው ወስደህ የምትዝናናው ምናምን። መጥቶ አንድ ቀን ውጭ ላይ ወስዶ የጋበዘኝን ቀን አላስታውሰውም። መንገድ ላይ እንኳ አብረን እንሂድ ስለው ፈቃደኛ አልነበረ። በቃ ሁሉ ነገር የውሸት ነበረ። ብቻ የሆነ ነገርን ፈልጎ የመጣ ሰው ማለት ነው። ከዛ እንደዛ እየሆነ እያለ የዛሬ አመት አካባቢ በቃ ቢጠብቁ 3 ዓመት ቆየሁኝ እኔም ሳልሄድ። እሱም ተመልሶ ሄደ። ተመልሶም ሄዶ ማለት ነው አሌክስ እዛ ሆኖ እንኳ እንደ ባልና እንደ ሚስት እንደዚህ የምናወራው ነገር የለም። ጠዋት ደህና አድርገው የሚባል አባባል አለ። በብዙ ነገር ብቻ ዝም ብሎ ማስመረር የሆነ ሲመጣ እንኳ እዚህ እህትየዋ እንዳታረግዝ ደውላ እንዳታረግዝ ተጠንቀቅ፣ አንተ መድኃኒት ትውሰድ እንደዚህ ትበል ትለዋለች። ነገሮቻችን እስኪሳኩ ያሰብነው ነገር እስኪሳኩ ድረስ እኔ እስኪሄድ ድረስ ማለት ነው። ደግሞ የውጭ ፕሮሰስ አንተ እንዳሰብኩ አይደለም፣ ዘገዬ ቆየ። በቆየ ሰዓት እሱ ጋር እንዴት ብሎ የእውነት መኖር አይችል። መጀመሪያ የመጣበት አመጣጥ የውሸት ነው። 3 ዓመት ይህም ባሌን በአንድ ወሩ ግን ከጓደኞቹ ጋር ሴሌብሬት ያደረጉ እንዲህ ቢች ዳር ምናምን ሄደው ሌላ ፎቶ ፖስት አደረግ። የኔና የሱን ፎቶ ፖስት ማድረግ ግን ሀራም ነው አለ። ከዛ እኔ እንዲህ የሆነ ብዙ ነገር ስልክ ወንድም አለው እና እሱም እዛው የሚኖር አብሮ የሚኖሩ ወንድምየው ሲመጣ ስልክ ላከልኝ ማለት ነው አሌክስ። ስልክ ልኮልኝ ልክ እነሱ ቤት ልሄድ ስል እሱ እንዳላከልኝ ስልክ እንዳያውቁ ቤተሰቦቹ የድሮ ስልክሽን ይዘሽ ሂጂ፣ ቃል በቃል ማለት ነው ለእኔ የድሮ ስልክሽን ይዘሽ ሂጂ፣ እኔ እንዳላኩልሽ እንዳያውቁ። እና ያን ሁሉ ነገር እኔ በቃ ማለት እኔ ምንም ከኔ እንዳይመጣ እኔ ልቻል በቃ ነገሮች እስኪስተካከሉ የውሸት እንደምኖር እያወቅኩት የእውነት ህይወት እንዳልሆነ እያወቅኩት ለራሱ በጣም ብዙ ነገሮችን ችዬ ምናምን ደግሞ እንደ ድሮም ድጋሚ ደግሞ አሁን አንተ ራስህን በቃ አልፈልግም ብትል ሰው አይረዳኝም። እኔ ነው አሁንም ጥፋተኛ የሚያደርጉት። እሱ በባህሪው ዝም ነው አይናገርም ምናምን። እኔን ጥፋተኛ እንዳልደረግ ብለህ ዝም ብለህ ችለህ የምትኖረው ነገር የለም። ቤተሰቡ ላይ አያውቅም። የኔ ቤተሰቦች በጣም ጥሩ ሰው እንደሆነ ነው የሚያውቁት። አንዳንድ እንደውም የኔ ቤተሰቦች እንዴት ግን ተመልሶ መጣ? ያኔ ልጅ ስላለሽ ቤተሰቦች አይፈልጉሽም ብሎ ከሄደ በኋላ አሁን እንዴት ልጅ መኖርሽን ጋሚ እያወቀ እንዴት መጣ? ያን ሁሉ ነገር ስባል እኔ ራሴን በራሴ ለራሴ መልሳለሁ። አይ ያኔ ልክ ነው ራሱን ስላልቻለ ነው፣ አሁን ግን ራሱን ስለቻለ ነው ብዬ ነበር የማስበው። ከዛ ይህ ፕሮሰስ እንዳልኩ ሲቆይ ምናምን ባህሪው ተቀያየረ ምናምን። እኔ በቃኝ አልኩኝ ራሴ በቃ አልፈልግም አልኩ። አሁን መለየት ነው የምፈልገው፣ ከአንተ ጋር መኖር አልፈልግም። ብቻ ያው አሁን ላይ እንዲህ ላይቭ ላይ ስለሆነ አሌክስ ብዙ ነገር ማለት ሰዓት እንትን ስለሚል ነው እንጂ
ብዙ በቃ ሚስት እንዳልሆንኩኝ የሚያሳዩ ነገሮች ቤተሰቦቹ ብትል እሱ ብትል በጣም በብዙ ነገር ማለት ነው። ያን ሁሉ ነገር አሳልፈውን አልፈልግም ስል አንደኛ እኔ ስለሆንኩ አልፈልግም ያልኩት እሱ እንደዚህም ሆኖ ቢቆይ ችግር የለበትም። ቤተሰቦቹም እሱም የእኔ ፕሮሰስ እስኪያልቅ ድረስ ቢቆይም አንደኛ እንደ ባለ ትዳር አይደለም እየኖረ ያለው፣ ሁለተኛ ደግሞ የሆነ እኔን የእውነት ትዳር አድርጎ እየኖረ እንዳልሆነ ሁሉም በእሱ ዙሪያ ያሉ ሰዎች ያውቃል። ይሄ ነገር የሆነ ቀን ሲሄድ እንደሚያቆም ያውቁ ነበር እነሱ። እኔ ቀድሜውን አልፈልግም ብዬ ማለቴ በብዙ በቃ ስቲል ከቤተሰብ ጋር ሁላ በቃ እኔ ጸባይ የሌለኝ ሆኖ እኔ ልክ እንትን እንዳልኩኝ ተደርጎ እንዳልፈልግም በቃ ከኔ እንደበቃኝ እሱ ምንም ሳያደርገኝ አድርጎ ነው ብዙ እየተረዳኝ ያለው። እና እኔም አንዳንዴ አሁን ማለት እኔ ምንድነው ጥፋቴ? እውነታውን እኔ እና እሱ እያወቅ ነው በሰው ዘንድ ማለት በቃ በሰው ጋር እንዲሆነ ብዙ ማይረዳ ሰው ለምንድን ነው እንደዚህ የውሸት እንድትኖር ነው እንደ የሚፈልገው? ሁለተኛ ደግሞ እሱ እንዴት በቃ ማለት ያወቀ ለምን እንደመጣ ድጋሚ የሰውን ህይወት ማበላሸት ያ ነገር ገባ የሆነ እንጂ አላውቅም። እስካሁን ተናድጄ ሁላ አልወጣልኝም ምናምን እና ብቻ የሚያስጠላ ሙድ ላይ ነኝ። የ4 ወር ምናምን አሁን በቃ አሁን 29 ዓመት እድሜ ሳይሄድ ናግባ የሚል የሚቸኮል ስሜት አለ። አሁን አረ ጭራሽ አሁን ሁላ ምንም ማሰብ ሁላ እኮ አስጠላኝ። በዚህ ሁላ ታሪክ ምክንያት ወላሂ አለች ሌላ ህይወትን ማሰብ ማለት ነው። እሺ አሁን እሱ የት ነው ያለው? ዱባይ። አንቺስ? እኔ እዚሁ ነኝ፣ ኢትዮጵያ ነኝ። እሺ አሁንም ታወራላችሁ? ኧረ እናወራም፣ ጨረስን። አሁንማ በፍርድ ቤት ምናምን ውክልና ምናምን ልከው ጨረስን ብቻችን። እሺ ሚውት አድርጊና አዳምጪ። በውሸት የተገነባ መንገድ ያው መጨረሻው መፍረስ እንደሆነ ግልጽ። በየትኛውም መልኩ የትኛውም አይነት ስራ ስትጀምሩ ሊሆን ይችላል፣ የፍቅር ግንኙነት፣ ትዳር፣ ምንም አይነት ነገር ስትጀምሩ ውሸት ላይ መመስረት የለበትም። እሱ ዚያውን ብዙ ውሽሞች ያሉ ሰው ገብቶሻል። ነገረሽ እኮ እሱ ራሱ እኔ ብዙ ሴቶችን ሄድኩም ወጣው ወረድኩም ምናምን በቃ እንዳንቺ የሚሆንልኝ በቃ እንዲህ ነው። ውሸታም ወንዶች የሚጠቀሟት ቃል እንዳንቺ የሚሆንልኝ ሰው አጣ። ገብቶሻል? የአንቺን አንጀት ለመብላት ማለት ትክክለኛ ሰው ከሆነ አግብቶሽ ማስተዳደር እና በጋራ በፍቅር መኖር ነው እንጂ አረብ ሀገር ልትሄጂ ይፈልጋሉ እንዴ? ኤክስፖርተር ነው እንዴ እሱ? ልኮች ሲያበቃ ከአንቺ ምን ኤቲኤም ማሽን ሆነሽ ለሱ ሰርታሽ ስትመጪ ገና ሰርታ ስትመጣ በእሷ ላይፌን ይቀይራሉ። ካልኩሌሽን ሰርቶ ማለት ነው። ስለዚህ ውሸት ላይ ነው እያንዳንዱ ነገር የተመሰረተው። ለቤተሰቦቹ እሱ እውነታውን ሳይሆን ማወቅ ያለባቸው በቃ ለእሱ በሚመቸው መልኩ አድርጎ ነው አንቺን ቀርጾ እዛ ጋር ያሳየው። ገብቶሻል? መሰረቱ ጥፋትሽ ምንድን ነው? ይሄ እውነት ላይ ያልቆመ መሰረት የሌለው ጉዳይ ውስጥ ነው የገባሽው። ዞሮ ዞሮ ተምረሽበታል። ከዚህ በኋላ ግን ይሄ በእሱ ምክንያት ህይወት አስጠላኝ፣ ሰው አስጠላኝ፣ ፍቅር ምናምን ትዳር አስጠላኝ አትበኝ። ሽንፈት ነው ይሄ። በአንድ ግለሰብ ምክንያት የወደፊት ህይወትሽን እንደዚህ ጨልምልም አድርገሽ እንድታስቢ ካደረገሽ ጀግና ነው ማለት ነው እሱ። አንድ ሰው እናንተ ህይወት ላይ አንድ ነገር አድርጎ ቢሄድ እሱ ያደረገው ያቺ ጉዳት ብቻ ነች እናንተ ጋር ልትቀር የሚገባው። እሱንም አውጥታችሁ መጣል አለባችሁ እንጂ በዛ ሰው ጥላ፣ አሁን በሱ ጥላ ስር ነው እየኖርሽ ያለሽው በነገራችን ላይ። ምክንያቱም ህይወት አስጠላኝ፣ ወደፊት ማሰብ አልችልም፣ ትዳር ምናምን የሚባለው ነገር ሲሳሰብ ያመኛል፣ ሁሉም ሰው እንደዚህ ይመስለኛል ካልሽ እስቲል ጥላውን አጥልቶብሻል ማለት ነው። በህይወቴ ውስጥ አንድ ሰው ጎድቶኝ ዋሽቶኝ ከሄደ ወይ ከሄደች እሷ
ከጭንቅላቴ ውስጥ ነቅዬ ማውጣት አለብኝ እንጂ በእሷ ጥላ ስር ሁልጊዜ እየፈራሁ ሰው እየፈራሁ እየተጠነቀቁ እንደዚህ እያልኩ መኖር ከሆነ ጭንቅላቴ ውስጥ አለ ማለት ነው። ያሰው ቤት ኪራይ ሳይከፍል እንዲሁ እንደምትወጁ ነው የሚያስበው። ህይወትሽን መቀጠል አለብሽ፣ ደስተኛ መሆን አለብሽ። ያ ግን የሚሆነው አሁን ካለፈው ስህተትሽ ተምረሽ አዲስ ህይወት አዲስ መንገድ እንኳን መቀጠል ካለብሽ መርምረሽ ጊዜ ሰጥተሽ አውቀሽ እንደ በፊቱ ዝም ብለሽ አፈቀርኩ በሚባል ድራማ ነገር አትገቢም። ልብሽን አትሰጪም ማለት ነው። ከዚህ በኋላ ትምህርት ትወስጃለሽ እንጂ ድፍን አድርገሽ በዛ ሰው ምክንያት ህይወትሽን ማጨለም ትክክል አይደለም። ስልክሽ ላይ እንዳይኖር ከዚህ በኋላ እንዳይደውልልሽ ሲመቸው ወይ ከፍቅረኞቹ ከወሽሞቹ ጋር ሲጣላ የኔ ፍቅር እንዳንቺ የሚሆንልኝ ሰው እኮ አጣው እያለ እየመጣ እንዳይጃጃልብሽ አድራሻሽን ቀይረሽ አዲስ ገጽ ግለጭ። ደስተኛ ሆኝ ራስሽን ጠብቂ። ኩል የሆነ ህይወት ነው ያለሱ። እንደዛ ነው እሺ ነገሮችን ማስተካከል ያለብሽ። ተግባባ? አይ አሁንም መደዋወል ምናምን የለም። ሲጀመር ከኔ ነበር አልኩ ቀን የሚጠብቀው ከኔ መጥቶ እንለያይ እስክለው ነው። ገባ? እሱም በቅቶታል። የበቃው ለምንድን ነው? ያሰበው ሁሉ ነገር እንዳሰበው ስላልሆነለት ቀድሞ በቅቶታል። ግን እሱ ተዋት ቢባል አሀ ለካ የመጣው መጀመሪያም ጥቅም ፈልጎ ነው እንዳይባላል አይደለ? ከኔ እስኪመጣለት በቃ ማስመረር ነበር። እሱም ቤተሰቦቹም አስመርረውኝ እንዲሄድ ነበር ያሰቡት እና ያ ነገር ተሳክቶለታል። እንኳን አይደለም ሊደውል ምናምን ማለት ነው። እና አመሰግናለሁ። መልካም ቀን። እኔ የሚለቀስላቸው ወንዶች እብድም ትሉላቸው ወንዶች ሲያስገርሙኝ እንዲህ የሚያስደንቀኝ ጉዳይ የለም ምድር ላይ። ህፃን ማስተዋል የሌለው ያላደገ ያልበሰለ እዚህም እዛም ዘሎ ያልጠገበ ምናምንና አንድ ቀን የሚያኮራ ወንድ ላይ ሲያለቅስ ወይ ስታለቅስለት ወይኔ ያለሱ እኮ ምናምን ስትልለት የምሰማው ሰው ሽልማት አለ። እንደዚህ አይነት ደህና ይገባዋል ይሄ ሰው ምናምን የሚባልለት ማለት ነው። እውነትም ብታለቅስለት ይሄ ሰው ይገባዋል፣ በቃ ጥሩ ባህሪ ያለው ጠንካራ ነው፣ ወንድ ልብ ነው ያለው ምናምን የሚባልለት። ኦኬ ወይ ልስጣችሁ። ከ30 ዓመት በታች ያለ ወንድ አትጥበሱ። ቢጠበስ ራሱ እንዳይሸታችሁ ምክሬ ነው። ከሰማችሁ ህፃን ነው ህፃናት ማሳደጊያ መግባት ያለበት እድሜው በደንብ ለወጣትነት በቃ ወጣት የሚባለው አንድ ወንድ ደረሰ ማስተዋል ማሹርድ ሆነ የሚባለው ከ30 ዓመትና ከዛ በላይ ሲሆን፣ አለበለዚያ ከዛ በታች ያሉት ህፃናት ናቸው። ገና ቦርቆ ተሳድቦ ያልጨረሰ እዛው ዘርጥጦ ያላበቃ እዚህም እዛም ተጀናጅኖ 5ቷን ደርድሮ ምናምን ቀፍሎ ያላበቃለት ገና ያልበሰለ ጥሬ ነው። ሁሉም ነው ብላችሁ እድሜ ነው የሚያስተካክል ሰው በጣም ብዙ ታባርጉና ከዛ ሳጥኑ ሲከፍት ሳጥን ውስጥ ነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ህፃናቱ ያው ይናደዱብኛል፣ ምንም ማድረግ አይቻልም። ያው እውነቱን ተናግሮ የመሸበት ማደር ነው። ይብሰል አንድ ሰው ካልበሰለ እሱ እስኪበሰል አንቺ ታሪያለሽ። ጥሬና የበሰለ ቡና አንድ ላይ ብትቆይ ምን የሚፈጠር ይመስልሻል? ጥሬው እስኪበስል የበሰለው ያራል። መለየት አለብሽ ማለት ነው። ጤና ይስጥልን። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? ሰላም ነው። እንኳን ደህና መጣሽ። እንኳን በሰላም ጠበቀኝ። ምን እንታዘዝ? እኔ ለምስጋና ነው ገባሁት። ሊመዘገንክ ፈልጋለሁ። በጣም አዋቂ ነክ፣ የኢትዮጵያ ብርሃን ነክ። በጣም አመሰግናለሁ ማለት እፈልጋለሁ። ባለፈው ገብቼ ነበርና ስለ ሲስትሪ ነገር ጉዳይ ነግሬ ነበር። ሲስትሪ ታናሽ እህቴ
ታላቅ እህቴ ያገባ ልጅ እንዲህ አድርጓል ብዬ ነገራለሁ። አስታወስክ? ለእህትሽ ነው እና ወደ ኢትዮጵያ ግቢ አላልከኝም? ስለ እህትሽ ነግረሽን ነው? እሺ። ከዛ አንተ አርግ ያልከኝ በኩል ሄጄ አርጌ አሁን ታስሯል ሰውዬ። በጣም ደስ ብሎኛል። እህትሽን ይደፈረ ምናምን ያልሽ ነው? ኦኬ በቃ ይሽ አሁን ሰላም ነው አይደል? ሁሉ ነገር ታስሯል እና ታስሯል። ፍርድ ገና ይሰጣል። ዋና መያዙ ነው። በጣም ደስ ብሎኛል። በዛ ቀንም ደግሞ ወንድሞቼ ሰምቶ ነበር እኔ እዚህ ገብቼ ሲያወራ እና በቃ በጣም ትልቅ ምስጋና አለ ከኛ። አመሰግናለሁ። ኑሪልኝ። ምንም ችግር የለም። አመሰግናለሁ። ይሆናል። በጣም ይመቸናል። አላህ እድሜ ይጨምረክ። አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። ቃላቶች ያነሳል ያሰኛል። አመሰግናለሁ። ኑሪልኝ። እሺ። አሜን አሜን አሜን። ሰላም። እሺ ሰላም። እኔን አታመስገኝኝ። እሺ እናት፣ እኔ ራሱ ምክር የሚያስፈልገኝ ሰው ነኝ። በጣም ጠላቢስ ነኝ ስልሽ፣ ግን በምክንያት ፈጣሪ ማድረግ ለሰው ማድረግ ያለበትን ነገር ያደርጋል። ሪዝን ልሆን ይችላል፣ የሆነ ምክንያት ሰበብ ልሆን ይችላለሁ ነው እንጂ እኔ ከራሴ ያደረኩት ምንም ነገር ወይም ማድረገው የለም። ሰው ክሬዲቱን መስጠት ያለብሽ ጥሩ ነገር ከተደሰትሽ፣ በላይፍሽ ውስጥ ያስጨነቀሽ ነገር ከተስተካከለ ምናምን እግዚአብሔር ነው ማመስገን ያለብሽ። ገብቶሻል? የእሱን ክሬዲት ለእሱ ነው መስጠት ያለብሽ እንጂ እኔን የምታመሰግኝ ምንም ያደረኩት ነገር ስለሌለ እና ሆኑ ጋይስ። እኔ እኮ እዚህ ቤት ኮይኑ የት ነው ሜምበር ሆኑ ውስጥ ኮይን የወሰዳችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ጤና ይስጥልኝ። እንኳን ደህና መጣሽ። ይሰማል? አይሰማም? ጫጫታ ነገር አለ ከጀርባሽ። ሰላም ነው? ሰላም ነው። ምን እንታዘዝ? ምንም ወንድም ቪዲዮ የምንለቃቸው ቪዲዮዎች አብሶ ለመዳም ቅመሞች በጣም ጠቃሚ ስለሆኑ ስለምከታተል ብዬ ነው የገባሁት እንጂ ምንም የምጠይቅ የለም። እሺ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ምንድን ስለምሰጠን ምክር ስለምታደርጋቸው ቪዲዮዎች በጣም ያኔ ምን ብዬ ልግለጽልህ? መግለጥ ብዙ አልችልም። በእርግጥ እግዚአብሔር ኑርልን፣ እድሜህን ትንሽ ከፍ ያድርግልን። ምና አሜን አሜን። አመሰግናለሁ። እሺ ውይ ልልህ ነው የገባሁት። በርታ ወንድማችን፣ ስለምታበረታታን እናመሰግናለን። እሺ አመሰግናለሁ። እሺ ወንድሜ፣ መልካም ጊዜ ይሆንልክ። መልካም ጊዜ። ትዕግስታችሁ ግን ወዴት ነች? እሷም ደጋገመችው። እርግጥ ልጅ ወረጅ አስወርዳ ሃይላንድ ጫማ እንዲህ መረጋጋት እኮ አለብን ጎበዝ። እንዴት ነው ግን ባስ ራሱ ምንጠብቀው? ባስ እንጠብቅ የሆነ ትዕግስት የሚያስፈልገው ነገር እዚህ ጋር ነው። አብዛኞቻችን ትዕግስታችን እግዚአብሔርን ጠይቀ ነው። ጥያቄ ምን ያህል ጊዜ ነው የምንጠብቀው? እንደውም ትቶኛል፣ ረስቶኛል፣ እንደውም ትቼዋለሁ፣ እንደውም አትላክልኝ ምናምን ስትል ተልኮልህ የነበረው በረከት መልሱት፣ ይመለስ ተውት ተብሏል። ስንት ያስመልሰናል ትዕግስት በማጣት። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? አሌክስ የ4 ዓመት
ፍቅራችን ተለያይተናል። ሳውዲ እያለን 3 አመት ፍቅር ላይ ነበርን። እሺ ሳውዲ ስንመጣ 4 አመታችን ላይ ተለያየን። 4 አመታችን ላይ ተለያየን። እሺ እና ደጋግሞ ይቅርታ እየጠየቀኝ ነው፣ ግን ይቅርታህን አልልህም ብዬ ወልኬዋለሁ። ቆይ ከዛ በፊት የት ተዋወቃችሁ? የጦስ ዶሮ እንዴት ነው የተጀመረው? ጦሱ ልክፍቱ የት ነው? አገር ቤት ነው። አንድ አብሮ አደጌ ነው። አብራችሁን ያደጋችሁት? አብሮ አደጌ የጎረቤት ልጅ ነው እኮ። ፍቅር መቼ ነው የጀመራችሁት? የልጅነት 16 አመት ላይ ነው። በ16 አመት ነው ፍቅር የጀመራችሁት? ምን አይነት እድለኝነት ዘመን ነው! በእኛ ጊዜ እኮ 16 አመታችን ላይ እኔ እናት ጠዋት የምበላው ሻይ በዳቦ ነው ወይስ እንጀራ በሽሮ ነው የሚለው ነው የሚያስጨንቀን ተማሪዎች እያለን 16-15 አመት። በዚህ ጊዜ የፍቅር ሌላ ዓለም ተጋብተን መንታ ወልደን ምናምን ጨዋታ ላይ ናቸው አብዛኝ ዘመኑ ነው። እኛ ነን የሳት ነው። እሺ ከዛስ? ከዛ ጋር ማለት በቃ እንደ ቅድም ያኔ ፍቅር ላይ ሆነ 3 አመት ሆነን። እኔ ደግሞ እዚህ ከመጣ 2 አመት ከ6 ወሬ ነው። ግን በ4ኛ አመታችን ነው የተለያየ ነው። ያኔ ክስተት ሲያደርግ ደጋግሞ ክስተት ሲያደርግ ዝም ብሎ የሆነ ነገር ጎሎኛል እና ብር እንደምታበድርኝ አለኝ። እኔ ብር ጠየቀ። ለአንተ ማድረግ አልችልም። አይዋ ከዛ ማድረግ አልችልም። ወንድሜን ጠይቅና ወይ እንደሚያበድርክ ፋሚሊዎች ይጠይቅ። ምን ብር ጠይቀሽ? የተወሰሹ አላበድርህም አልኩት። ምን ያህል ጠየቀ? ይሄን አክል አላለኝ። ደስ ያለሽን አበድርኝ ነው ያለኝ። እመልስልሻለሁ ሰርቼ 10 ሚሊዮንም ቢሆን ደስ ያለሽ ነው ብታበድረው ደስ ይለው ነበር። እሺ ከዛስ? ከዛ በቃ ቦልኩት ማለት ነው። ያኔ በቃ አላወራሁትም። ከዛ ወዲህ በቃ ዘጋሁት ነው። ከዛ ለጓደኞቼ አይ ፍተሻም ሊሆን ይችላል ዝም በይ ምናምን አላ። እኔ እንደዚህ ብሎን እኮ አያውቅም። የሌለ ጸባይ ነው ያመጣው። እንደዚህ ከዚህ ሀገር ስመጣ የሌለ ጸባይ ነው የጠብኛል። እሺ ይሰማል። የኔ ነው የሷ ነው የሚቆራረጠው? የሌለ ጸባይ ተቀየረብኝ እና ቀጥታ ደግሞ ደውሎ በጣም ጓደኞች ስልክ ተቀብሎ ምናምን ቁጥር ደስ ነው። ከዛ በቃ ይቅርታ እየጠየቀኝ ነው። ቀጥታ ደውሎ በቃ ማለት አልነበረብኝ ይቅርታ አድርግልኝ እያለኝ ማለት ነው። እሺ እኔ ማለት ቤተሰብ ልላክ ምናምን ቤተሰብ ላስተዋውቅ እንደው መሀል በ16 አመት እንደ 22 አመት ሆኖኛል። ሰንድ እና እንደዛ ነው እልሃለሁ። ያኔ ሽማግሌ ላስገባ ቤተሰብ ማለት ትርጉም ላደርግልሽ ብሎኛል ደውሎ እንደውም በቃ ወንድሞችሽም እህቶችሽም ሁሉ ቤተሰቦችሽም ተወግና አድርገሽ ሽማግሌ ላክና እዛ እንደዛ ነው ያላሰብኩበትም። ብዙ ወደፊት ይቀረኛል። በዚህ ሰዓት ትዳር አላሰብኩበትም። ምንድን ነው የሚሰራው? ወድቆናን ስራ ነው የሚሰራው። ቀሱ ምናምን ነው የሚሰራው። የምን አዲስ አበባ። ቆይ ተሰቃየን እኮ። ስልክሽ ግን በጣም ነው የሚቆራረጠው። የኔ እናት ኔትወርክሽ ነው አስተካኪ ውስጥ ሸበካ ይሆናል እኮ። አዎ እየተቆራረጠ ነው። ወይ ቦታ ቀይሪሽ። ይህ አሁን ይሰማል። ምንድን ነው የሚሰራው አልሽ? ሱቅ ነው የሚሰራው። የራሱ ሱቅ?
አላ ይከፈለዋል ነው በራሱ ሳይሆን ይከፈለዋል። ታፈቅረዋለሽ ማለት ግን እምቢ ብሎኛል። ያኔ ከሱ መጀመሪያ ፍቅረኛ ስለሆነ ሌላ ወንድ ሲመጣ በቃ ምንም ከሱ ውጭ በቃ እሺ አላለኝም። ምኑ ነው የወደድሽለት? ምኑን ያፈቀርሽ? ያኔ በቃ የልጅነት ፍቅረኛ ስለሆነ በቃ ልረሳው አልቻልኩም። ግን በቦልካውም ይቅርታ አላደረግልህም ብለውም በቃ እድሜሽ ምን ደግሞ እንትን 22 ዓመቴ ነው አለ። እሺ የሚውዝ አድርጊ እስኪ። አውስ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን ትንሽ በስሱ ዳጣም የተጨመረበትን መርፌ አቀብለኛው እዛ ከላይ ያለው እሱ ነው። እሱን ትወጋለች። ትንሽ ሊያስነጥስሽ ይችላል። ትኩሳት ሊለቅብሽ ዓመትሽ የምን ቅብጠት ነው ፍቅረኛ ብሎ መያዝ? ትምህርት ቤት መልስ ምሳ ምንድነው ቤት ውስጥ የሚሰራው ምናምን የተለየ ስፔሻል ምናምን በየአይነት ምናምን ይኖረዋል ወይስ የተለመደው ነው? አይነት እሳቤ የልጅነት ገብቶሻል። ስለምንበላው ስለምንለብሰው ምናምን የሚያስጨንቀን ጊዜ ነው፣ ልጅነት ነው እንጂ ይሄ ፍቅር ሴት ወንድ ምናምን መፋቀር ተጋብተን ምናምን አይዲያው ላይ የለም። ሰዎች ተቃቅፈው ምናምን ሲሄዱ እንኳን ካየን በጣም ነው ሰርፕራይዝ የምንሆነው። ወንድና ሴት አፉ እንዲ እነዚህ የምንልበት ነው። ያው የዘጠናዎቹ ጊዜ ያኔም በጣም ዋይዝ የሆነ ዘመንም ስለነበረ ገብቶሻል። የተረጋጋ ዘመንም ስለሆነ በአሁን ዘመኑ አብዷል፣ ሰውም አብዷል። አሁን በ15 ዓመቷ በ12 ዓመቱ ፍቅረኛ አለው ቤቢ እንዴት ነው ቦይ ፍሬንድ ምናምን የሚባባሉበት ማለት ነው። በ16 ዓመትሽ አቅመ ሔዋን እንኳን አልደረሽ ገብቶሻል። 18 እንኳን ሆነሽ ቢሆን ኦኬ ስህተት ነበረ ከጅምሩ ማለት ነው። ገብቶሻል። ይህንን ትረጁ ነው አይደለሽም፣ ግን ውጭ ነው ያለ ገንዘቡን የምታፍሹ ነው የሚመስለው። አያላብድር ምናቦች ብሎክ ስታደረጊ ምን አረገ? በይቅርታ ቀጭን በይቅርታ በምትባል ቀዳዳ መጣብሽ የሚፈልገውን ለማግኘት ገብቶሻል። እሱ አይደለም አስገራሚው ነገር። ሽማግሌ እንላክ እያለሽ ያለው ወይም ሽማግሌ ልላክ እያለሽ ያለው አፍቅሮሽ ወይ በቃ ሊያገባሽ ፈልጎ የምር ትዳር ከአንቺ ጋር ፈልጎ አይደለም። ሽማግሌ ልኮ ከተፈቀደለትና ሚስት ነሽ ቆዳሽን ይገፍልሻል፣ በዛ መንገድ አገኛለሁ ብሎ ነው ያሰበው። ገብቶሻል። ትክክለኛ ወንድ ከሆነ አንቺን የምር ለትዳር ከሆነ የሚፈልግሽ ስራ ስሪ፣ የስራ ገንዘብ ሴቭ ያርግ። ነገ ባል ሊሆን ነው፣ ራሱን ለዛ ማዘጋጀት አለበት። ሰርቶ ገንዘብ ወንድ ልጅ ሰርቶ ገንዘብ ማግኘት አለበት። ጓድ ምንም ስራ ክቡር ነው እዚህ ምድር ላይ። አትስረቅ እንጂ ዝቅ ብለህ ሊስትሮም ስራ፣ ሱቅ በደረቴም ስራ፣ ምንም ሰው ቤትም ተቀጥረ ስራ፣ ሹፌርም ሁን ፓይለትም ሁን ዶክተርም ሁን የቱም ስራ ሰርተህ ጠረህ ግረህ ብላ የተባለለት ማንኛውም ስራ የተከበረ ነው። ዝቅ ብለን ብትሰራ ከፍ ትላለህ፣ የጊዜ ጉዳይ ነው። ከፍ ብለን ብትጀምር ያው ከፍ ትላለህ፣ ምንም ችግር የለው። ሰርቶ እየሰራ እየጣረ ይሄ ልጅ ቢሆን ይሄ ልጅ ነገ ባሌ ይሆናል ማለት ነው። እውነትም ጥረት አለው፣ ልፋት አለው። እውነትም ለኬሊ ምናምን እግርና እጅ እያለው ማለት ነው። አባቱን አይጠይቅም እንዴ? እናቱን አይጠይቅም እንዴ? አንቺ ምን ሆነሽ? አባቱ ነሽ? መቼ አገብቶሽ? ገና ለገና አረብ ሀገር ስለሄድሽና ገንዘብ እጅሽ ላይ ይኖርሻል ብሎ ስላሰበ ኢዚሊ ታገኘዋለሽ ብሎ ስላሰበ ሂሳብ ሰርቶ መጣ ማለት ነው። ስለዚህ አስቢ፣ አስተውይ። ጊዜው አይደለም 21 ለሹ ሰው ሀገር ስደት ራሱን የቻለ ጫና አለው፣ ጭንቀት አለው። በቃ ቶፒኩን ለምን አትዘጊው? ፍቅረኝነት ምናምን የሚለውን ይሄን ጊዜ ትዘጊውና 25 26 ዓመት የዛሬ 5 ዓመት ምናምን ታስቢበታለች። ችግር የለውም። አሁን ፎከስ ለውጥሽ ላይ
የመጣሽበት ጉዳይ ላይ ገንዘብ አንድ ሰው አንድ ነገር ላይ ነው ማተኮር ያለበት። ትኩረት ያደረጋችሁበት ነገር ያድጋል። 99 ቦታ እንዴት ሰው ትኩረት ሊያደርግ ይችላል? ቦይፍሬንድም ኖሮች ስደትም ላይ ሆነሽ የቱ ላይ ትኩረት ልታደርጊ ነው? ገና ለገና ቦይፍሬንድን ለማስደሰት ብለሽ እሱን ለማውራት እሱን ማባበል የኔ ጌታ እባክህ ማለት ነው ወይ ስደት ላይ ያለሽበትን ጫናና መከራ ተቋቁመሽ ለመለወጥ መሞከር? ስንት ጫና ይቀበላል ጭንቅላታችን። አንድ ነገር ብቻ አድርጉ በአንድ ጊዜ። እሱ ተሰዳችሁ ሰው ሀገር ከሆነ ያላችሁት በቃ እሱ ላይ ብቻ። ሌላው ደግሞ በሂደት ይቀጥላል። በቃኝ ብለሽ ሀገር ስትገቢ ነገር ወይም ከዚህ ከስደት ውስጥ ስትለወጪ ያኔ ደግሞ ኦኬ ደግሞ ህይወትን ትዳር ላይ ያዝን የሚለው ላይ አንዴ ደግሞ ፎከስ ታደርጊያለሽ እዛ ላይ። በዚህ መልኩ አስቢው። ተግባባን? አትጃጃይ ማለት በቃ ይጎትትሻል ወደኋላ 10 እየሄደ እየመጣ ማለት ነው። ተግባባን?